ደግሞ አጭር መልእክት ላንተ ሰጠኝ እንደዚህ አየሁት ብሎ አለ ጌታ በህልም ይናገራል ብዙ መልእክቶች ይመጣሉ ለጌታ ክብር እንኳን አይ ቲንክ ከሁለት ወር ከሶስት ወር ባልሞላ ጊዜ ውስጥ እንዴት እግዚአብሔር ሴት በኩል ይሄንን ነው አሁን አንተ የተናገርከኝ መልእክት እግዚአብሔር ሲናገረኝ ነበር በውስጥ ጆይን ያደረኩትኝ በርግጥ ለኤርሚዬ አጭር መልእክት ጌታ ሰጥቶኝ ስለነበር እሱን ነግሬ ለማውጣት ነው ኤርሚዬ አለ ተወዳጁ ቪዲዮ ያየ ነው የሚሆነው ይመስለኛል ግን ቪዲዮ መለስ ድረስ እየመጣ እስኪመለስ ድረስ እኔም ደውለታለሁ መልእክትን መስማት አለበት ግን አንድ መቶ ሰዎች አሉና ውስጥም ለእንትን ልለው ይችላል በርግጥ ትላንትና እንትን ብዬው ነበር ስለሱ ስጸልይለት ሚያው መልእክት ነው ስለ ሐዋርያት ሥራ ምዕራፍ 8 ላይ ያለ የሆነ ቃል ሰጥቶኝ ነው ጌታ በርግጥ እና እንዲበረታም በጣም እንደምወደውም ልነግረው ፈልጌ ነው በርግጥ አይ ነው ያደረጋቸው ያላችሁ ትልቅ ስራ ነው አይ ልትነግረው ይገባል ቤኪ ይመጣል ደውለታለሁ ትነግረዋለህ እዚሁ ፊት ለፊት እስኪመጣ ግን 100 ሰዎች አሉና በጣም አጭር ደቂቃ ነው ያለክ ለሰዎች ምን መናገር ትፈልጋለህ ብትባል እኔ በጣም ስለ ክርስቶስ ልትናገር በጣም ደስ ብሎኝ ነው የምሰማውና እንደው የሆነ ነገር ተናገር ብትባል ምን ትላለህ እንስማ እስኪ ወንደርፉል እንግዲህ ታውቃለህ ተናገር ካልከኝ የገለጣችሁት ቦታ ላይ ልሂድ እኔም ኢሳይያስ 53 ላይ በጣም የምወደው ምዕራፍ ስለሆነ ማለት ነው ኃያላን ይሄ በጣም ድንቅ ቃል ነው እግዚአብሔር ይመስገን እነዚህን አሁን የተነበቡ መጽሐፍቶችን ያው መጽሐፍ ቅዱስ አለ መጽሐፎች ናቸው አይደል እግዚአብሔር ሞገስ ስላልሰጣቸው በየጓዳው ውስጥ ተደብቀው ስለቀሩ እግዚአብሔርን አመሰግነዋለሁ ምክንያቱም ሞገስ የሚሰጠው እግዚአብሔር ነውና መጽሐፍ ቅዱሳችንን ብዙ ሰው ሊያጣምም ሞክሯል ግን ላምብብላችሁ እስቲ አሁን ያነበበውን ኢሳይያስ መጽሐፍ ምዕራፍ 53ን ኢሳይያስ ታውቃላችሁ ስሙ ራሱ ትንቢት ነው ኢሳይያስ የሚለው ስምና ኢየሱስ የሚለው ስም ይመሳሰላል ስሙ ራሱ ስለ ጌታ ኢየሱስ የሚተነብይ ነብይ ነው it's a powerful chapter ኢሳይያስ 53 ወገኖች እና ትንሽ ላምበው ኤርሚዬ መጥቷል እንዴት ሰላም ላንተ ይሁን ኤርሚዬ ሰላም ላንተ ይሁን እንዴት አለህልኝ ደህና ነኝ ጌታ ይባረክ እንዴት አለ ሁሉ መልካም ደህና ነኝ ጌታ ይመስገን ዌልካም ብራዘር እንዴት እንደምወድ ታውቃለህ መቼስ አዎ እንዴት አደ ወንጌል የገባው ሰው አይጣላኝ አሜን 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 እኔ በጣም ነው ሞድ ከታተላለሁኝ ዛሬ ሳይሆን ድሮም ከፌስቡክን ጀምሮ አይሃለውና ትላንትናና ዛሬ ጌታ ደግሞ ወደ ልቤ ውስጥ ደጋግሞ አመጣህና ትንሽ ጸለይኩልህኝ ጌታም እና እግዚአብሔርን ስላንተም አመሰገንኩ ስለ አገልግሎትህ በአገልግሎትህ ደግሞ እየተጠቀሙ ስላሉ እየደረስካቸው ስላሉ ሰዎች እግዚአብሔርን በጣም አመሰገንኩኝ ጌታ ደግሞ አጭር መልእክት ላንተ ሰጠኝ እሷን ልንገርህ ብዬ ነው የገባሁት ከዛ ደግሞ ብሩኬ ቃል ሲለኝ ወደዛ እንትን አልኩ አክቹሊ እሺ ወደ መልእክቱ ልግባ እግዚአብሔርን ላመስግንና ወደ መልእክቱ ገባለሁ ጌታችን ሆይ የሰበሰብከን የወደድከን በንጹህ ደምህ ያጠብከን ስጋህ ስለኛ የተገረፈልን ኃጢያታችንን በመስቀል ላይ ጠርቀ ያስወገድክ ኃጢያታችንን በስጋህ ላይ የተሸከምክ የሚቃወመንን የዕዳ ጽፈት ጠርቀ ያስወገድክ የወደድከን እናመሰግንሃለን አሁንም እየሰራህ ስላለኸው ድንቅ ስራ በልጆች በወንድሞቼና በእህቶቼ እየሰራ ስላለኸው ድንቅ ስራ አመሰግንሃለሁ በመካከላችን ስላለ አመሰግንሃለሁ ስለምትወደን አመሰግንሃለሁ ጌታ ሆይ ደግሞ ይህንን የሰጠኸኝን መልእክት አሁን ለወንድሜ አስተላልፋለሁ በኢየሱስ ስም ተወዳጁ ጌታ የሰጠኝ መልእክት የሐዋርያት ሥራ ምዕራፍ 8 ላይ ያለን ቃል ነው እሱም ከቁጥር 4 ጀምሮ አነበዋለሁ እንደዚህ ይላል የተበተኑትም ቃሉን እየሰበኩ ዞሩ ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውንም ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ እርኩሳን መናፍስትም በታላቅ ድምጽ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎች አንካሶች ተፈወሱ በዚያም ከተማ ታላቅ ደስታ ሆነ ይላል ስለዚህ
ጌታ ኢየሱስ እንደዚህ ብሎሃል መንፈስ ቅዱስ ከዚህ በኋላ ደግሞ በጣም ብዙ ድንቅና ተአምራቶችን ማድረግ ጀምራለሁ በአገልግሎትህ ኦንላይን ድንቆችን ማድረግ ጀምራለሁ ብሎሃል ጌታ ለታመሙ መጸለይ ትጀምራለህ ምልክቶችን እሰጥሃለሁ I'm going to show you I'm going to give you the signs ምልክቶችን እሰጥሃለሁ I'm going to ማሳየ ምልክቶች follow me ይልሃል Holy Spirit ተከተለኝ ይልሃል የቀለጠ ስብከት ላይ ሆነህ ራሱ if he show you that sign እግዚአብሔር አቁመ ወደ ጸሎት እንድትገባ ይፈልጋል በጣም ብዙ የሚከታተሉ ሰዎችን እጅግ በጣም ብዙ ሰዎችን ሊፈውስ ጌታ ኢየሱስ ተዘጋጅቷል መንፈስ ቅዱስ ኃይለኛ ድንቅና ምልክቶችን ማድረግ ጀምራለሁ ይልሃል በጣም ብዙ ሰዎች በጣም የታመሙ ምስክርነቶች እንደ ወራጅ ውሃ እየጎረፈ ሲመጣ ያለው በጣም ብዙ ሰዎች ከከባባድ በሽታዎች መፈወስ ይጀምራሉ It's going to show you በጣም amazing miracles በጣም ድንቅ ነገሮችን ማድረግ ጀምራለሁ ጌታ ምልክቶችን ድንቆችን አደርጋለሁ የታመሙትን እፈውሳለሁ የተጨነቁትን አጽናናለሁ የተሰበረ ልብን አበረታለሁ ካንተ ጋር ሆናለሁ focus on the ministry that I gave you do not get distracted with the simple things በትንንሽ ነገሮች ሐሳብህ አይሰረቅ እግዚአብሔር ድንቆችን ምልክቶችን አደርጋለሁ keep on praying ለሚሰሙ ደጋግመህ ጸልይላቸው ይላል ጌታ ደጋግመህ ጸልይላቸው every few hours ደግመህ መጸለይ ጀምር ለታመማችሁ ያልክ ጸልይ ምስክርነቶችን ተቀበል በጣም ብዙ ሰዎች መፈወስ ሲጀምሩ ጌታ አሳይቶኛል ይሄንንም ደግሞ ኢየሱስ ስለሚያደርግ አመሰግናለሁ ባንተ እየሰራ ስላለው ስራ ጌታን አመሰግናለሁ ከዚህም በፊት ይሄንን ተናግሮ ከነበረ አላውቅም ግን this is the time ብለዋል ጊዜው አሁን ነው this is the time ጊዜው አሁን ነው ዝም ብሎ ብቻ ሳይሆን በድንቅ በተአምራት ሌላ ሰው ኮፒ ሊያደርገው የማይችሉ ነገሮችን ማድረግ ጀምራል በጣም ሚራክለስ ነገሮች ነው መሆን የሚጀምሩት you will be surprised with the testimonies that's going to come በጣም surprising healingዎች መሆን ይጀምራሉ ሐኪሞች ያቃታቸው ዶክተሮች ያቃታቸው ትልልቅ ፈውሶችን ማድረግ ይጀምራል ጌታ በጣም የሚገርም ይሆናል እሱም ያም ደግሞ ለብዙ ሰዎች መዳን ሌላ ምክንያት ይሆናል ይላል ጌታ እግዚአብሔር አንተ ውስጥ ስላስቀመጠው ጸጋ አመሰግናለሁ መልእክቴ እቺው ነች አጭር ነች ግን እንደምወድህም በዛው ልንገርህ ብዬ ነው እየጸለይኩልህም ስለነበር እንድታውቅ ብዬ ነው this is it ተባረክልኝ ለእግዚአብሔር ክብር ይሁን የዛሬ 17 ኦልሞስት 16 ዓመት አካባቢ ላይ እግዚአብሔር ከዚህ አሁን ከምትነግረኝ መልእክት ጋር በተገናኘ ስለ ሰዎች መፈወስ ጌታ ኢየሱስ በእጆቼ እንደሚያደርግ ያሳየኝን ራእይ ነግሬያቸው ለአንድ ጋሽ ሙሉጌታ የሚባሉ አባት ነበሩ የቃሉት ቤተክርስቲያን አባት እሳቸው ናቸው እንደውም ይሄን ነገር እጄ ላይ ጌታ የሰጠኝን ያየሁትን ነገር ስነግራቸው ልጄ ይሄ የፈውስ አገልግሎት ነው እግዚአብሔር በእጆቼ ያደርጋል ብለዋል ከዛ ወደዚህ ሀገርም ስመጣ የዛሬ 13 ዓመትና 14 ዓመት አካባቢ ላይ መልሶ ጌታ አሳየኝ በባለፈውም በአንዲት እግዚአብሔር ሴት በኩል በዚሁ ተናገረኝ አይ ነው ምልክት ሳይን ያየው ስለሆነ ማለት ስላለ በጣም አምናለሁ ጌታም የተናገረው ስላለ ማለት ነው እና ቴንክ ዩ ወንድሜ ቤኪዬ ተባረክ ይሄንን ቪዲዮ አንድ ሰው ልኮልኝ አልጠየቁም ይሄ ሰው ከጌታ ነው ያየሁት ምናምን ነገር ብሎ አለ እና ወንድሜ እባክህ ይሄንን ስምህን ስለማላቅ ይሄን ቪዲዮ አሁን ሳሳይ ይሄን ቪዲዮ የለጠፍከው ወንድም ናና ኢየሱስ ጌታዬ ብሎ የሚል አካውንት ያለ ወንድም እዚህ አለ በርግጥ ከጌታ አይተ ነው እንደዚህ አይነት ነገር ምን አለ ኤርሚን ማታ በህልሜ እንደዚህ ያየሁት ብሎ ለጠፈ እንደዚህ ያየሁት ብሎ ለጠፈ እኔ ጌታ እንደሚናገር አምናለሁ እና በርግጥ እግዚአብሔር አሳይቶ ነው ወይ ካልሆነ በርግጥ እንደዚህ ማድረጉ ተገቢ አይደለም እና አለ አንተ ወንድም እዚህ ውስጥ አለ እዚህ ውስጥ እኔ እግዚአብሔር የተናገረኝ ነገር ስላለ ለኮንፈርሜሽን እንጂ ምንም እናንተ ባታዩም ችግር የለውም አለ እዚህ ውስጥ ናና ኢየሱስ ጌታዬ ብሎ በሚል አካውንት የምትጠራ ወንድም ኤርሚን ማታ በህልሜ እንደዚህ አየሁት ብሎ አለ ጌታ በህልም ይናገራል ብዙ መልእክቶች ይመጣሉ ለጌታ ክብር ይሁን ለምንድን ነው እግዚአብሔር የተናገረኝ ነገር ስላለ እሱ እንደ ኮንፈርሜሽን ከሆነ አልገባም ዛሬ ኦኬ እሺ ችግር የለውም
እና እዚህ ጋር እንደውም ብዙ ኮሜንት ከሚጽፉት ውስጥ ሰዎች እውነት ከሆነ ለኤርሚ ንገረው ብሎ የሚል እዚህ ጋር በጣም እና አንዳንድ መልእክቶች ጌታ ሲሰጣችሁ እውነት ከሆነ ኑና ንገሩን ማለት እውነተኛ ከሆነ ኑና ንገሩን ለማለት ነው። እግረ መንገድ ግን እግዚአብሔር በልጆቹ በኩል በጣም እንደሚናገር አምናለሁ። አሁን ቤኪዬ እዚህ የነገረኝ እውነተኛ የሆነ መልእክት ነው። እውነተኛ የሆነ መልእክት ነው። ጄኒዩን የሆነ እውነተኛ የሆነ ማለት ነው። ምንም በቃ ቀለል ብለን የምናገለግለው እግዚአብሔር በልጆቹ ይሰራል። በኤርሚያስ ብቻ አይደለም፣ በቤኪ ይሰራል። በወንዶችና በሴቶች ልጆቹ ላይ በባሪያዎቹ ላይ እግዚአብሔር መንፈሱን ያፍስሷል። ዕለት ዕለት እግዚአብሔር በእግዚአብሔር ቃልና በመንፈሱ ምሪት በእግዚአብሔር ቃል ብልጫና በመንፈሱ ብልጫ እናገለግላለን። ይህንን የምናደርገው እኛ ሰዎች እንዲድኑ ነው፣ ራሳችን እንድናሳ አይደለም። ይሄ እረኛውን ታየ አልታየ ምን ጠብ የሚያደርገው ነገር አለ? ወንድሞቼ ናቶች፣ ምን ይታያል? ቤኪ ምኑ ይታያል? ዕብራዊት ምኗ ይታያል? ፓስተሩ ነብዩ ምኑ ይታያል? ኦኬ በአንደበታችን ላይ የሚወጣው የእግዚአብሔር ቃል ከስንፍናችን በቀር ስንፍናው የኛ ነው። ከዛ ውጪ የሚወጣው የሕያው እግዚአብሔር ቃል መንፈስ ነው። የእግዚአብሔር ቃል መንፈስ ነው እና የሰውን ዴስቲኒ የሰውን ታሪክ ሁሉ ይለውጣል። እኛ ጋር ያልሆነ አርቲ ቡርቲ ነገር አናወራም። እና ይህንን ወንድም ካገኛችሁት በእርግጥ እግዚአብሔር አሳይቶት ከሆነ ይምጣ ይንገረኝ፣ ጸልይበታለሁ ማለት ነው። ባሱ ባይመጣም እኔ እግዚአብሔር የተናገረ ሁሉ አይወራም እኮ አይወራም። እና ቀን ጠብቆ ይሆናልና ቤኪ የጌታ እግዚአብሔር ምስክር የዛሬ 16 ወይ 17 ዓመት ላይ ተጽፎ የተቀመጠ ነው ብራዘር፣ ተጽፎ የተቀመጠ ነው። አሜዚንግ ተጽፎ ተቀምጧል። ደብተሬን ራሱ ላመጣው እችላለሁ። ተጽፎ ተቀምጧል። እኔ እግዚአብሔር ለራሴ ሲናገረኝ በህልምም በድምጽም ሲናገረኝ እጽፈዋለሁ። በሌሎች እህቶችም ወንድሞችም በኩል የተናገረውን እጽፋለሁ፣ ሰማለሁ። እና ጌታ እግዚአብሔር ይባርክ። ከቅርብ ጊዜያት እንኳን አይ ቲንክ ከ2 ወር ወይ ከ3 ወር ባልሞላ ጊዜ ውስጥ በአንዲት እግዚአብሔር ሴት በኩል ይሄንን አሁን አንተ የተናገርከኝ መልእክት እግዚአብሔር ሲናገረኝ ነበር በውስጥ። አንተ ያችን ሴት አታውቃትም በእርግጠኝነት ተነግረና ትክክለኛ የሆነ ጄኒዩን የሆነ ድምጽ ነው የሰማው። ይሁን እኔ ጌታ ኢየሱስ በእኔም በአንተም በሌሎችም እጅ እግዚአብሔር በጳውሎስም እጅ እግዚአብሔር ተአምራትን ያደርግ ነበር እኮ ነው አይደል ብሎ የሚለው ያደርጋል እንዴ? እኔ የጳውሎስን አምላክ አምነን ወንድሞች እናቶቼ እንዴ ይደረጋል እኮ እኛ ቤት እኛ የወንጌላውያን አማኞች ቤት በጄኒዩን የሆነ እኮ ፈውስ እኮ አለ። ይሄ አንዳንድ አጭበርባሪዎች እየመጡ እንትን አሉ እንጂ በጣም እኮ ነው የሚደረገው። የቃሉን ጉልበት ብቻ ስበክ ዛሬ ፈውስ ይሆናል ብለን እኛ ማስታወቂያ አንጠራም። ቃሉ ሲሰበክ ግን ቃሉ በሚሰበክበት ሰዓት ላይ እግዚአብሔርም ቃሉን በድንቆችና በተአምራት በምልክቶች ያጸናላቸው ነበር ነው የሚለው። ይሄው እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር ይላል። ይሄ ጌታ እኔ ዘመን ላይ ሲደርስ አይ ኤርሚያስ ማንታ አላደርግም፣ በረከት ማንታ አላደርግም፣ በፍጹም ሊሆን አይችልም ብሎ አይልም። የተናገረን እግዚአብሔር ሲያደርግ አውቃለሁ። ምልክቶቹን አይቻለሁ፣ ሲያደርግ አውቃለሁ። በሩቅ ቦታ ላይ ሆኖ የግድ እጆቻችን መጫን አይጠበቅብን። በሩቅ የስሙ ኃይል ነውና የሚሰራው አውቃለሁ። በተበተኑበት የምድር ዳርቻዎች ኢትዮጵያና ኤርትራውያን እግዚአብሔር ተአምራትን ሲያደርግላቸው፣ ሲፈውሳቸው፣ ከገቡበት ከበባ ውስጥ ነፃ ሲያወጣቸው፣ ቋጠራቸውን ሲፈታ በዚህ ጥቂቷ ዘመኔ አይቻለሁ። እኔ ፔንቴኮስታል ነኝ፣ እኛ ፔንቴኮስታል ነን ታውቃላችሁ። በመንፈስ ቅዱስና በጸጋ ስጦታ በጣም የማምን የለየልኝ በመንፈስ ቅዱስ ያበድኩ ፔንቴ ነኝ። ምንም ልረዳችሁ አልችልም። አንዳንድ ሰዎች ይሄን የማትቀበሉ ካለ እኔ እግዚአብሔር የምናገለግለው እግዚአብሔር ዛሬም ይፈውሳል፣ ዛሬም ያሰራል፣ ዛሬም ይሰራል፣ ዛሬም አጋንንቶች ይወጣሉ፣ ዛሬም ተአምራትና ድንቆችን ምልክቶችን በጳውሎስ እጅ ያደረገ እግዚአብሔር በኤርሚያስ እጅ ያደርጋል፣ አድርጓልም ያደርጋልም። በወንድሞቼ በዚህ ባሉትም አድርጓልም ያደርጋልም። የማይሰራ ግዑዝ አምላክ፣ የማይናገር ግዑዝ አምላክ፣ አንደበት ኖሮት የማይናገር፣ ጆሮ ኖሮት የማይሰማ፣ ኃይል ኖሮት ኃይሉን የማይገልጥ አምላክ የለንም። ኃይል ያለው ነው። የእግዚአብሔር ኃይል ለማዳን ኃይል ያለው ነው። ይፈውሳል፣ ያድናል፣ ሰዎችን ከአጋንንት ስርዓት ነፃ ያወጣል። በስሙ በእግዚአብሔር ልጅ ስም ቀንበር ይሰበራል፣ እስራት ይበጠሳል፣ የዕውራን አይን ይከፈታል፣ የድዳ ምላስ ይዘምራል። ሽባዎች ቢሆኑ እግዚአብሔር ከተቀመጡበት ላይ አስነስቶ እንደሚዳቋ ሊያዘልላቸው ይችላል። በጣም እኛም እንደምናደርገው በእምነት መጸለይ ብቻ ነው። ሃሌሉያ! በእምነት መጸለይ ብቻ ነው።
የምንጠራው አንድ ግዑዝ አንድ ሰውዬ እኮ አይደለም። የምንጠራው እኮ ብራዘር በላይ በሰማይ በታች በምድር ካሉት ስሞች ሁሉ በላይ ስም ያለው ገናና ባለ ግርማ ኃያል ጀግና የሆነ ስም ነው፣ ኢየሱስ ይባላል። እሱን ጠርቶ ያፈረ ማንም የለም። አጋንንቶች በዚህ ገናና ጌታ ስም ሲረግፉ ከሰዎች ላይ ሲወጡ በዚህ ጥቂቷ ዘመን አይቻለሁ። ለዚህ ነው ከጴንጤ ጋር የሚሰራው እግዚአብሔር አንተ እኔ ታቅልና ዛ ስቀድስ ረክሼ ቀድስልሃለሁ። እዚህ ስመጣ ነው ጉድ ያየሁት። እኔ ያደኩት ሙሉ ወንጌል ቁጭ ብዬ ነው እየተከታተሉ እንጦጦ መካነ ኢየሱስ ካሪዝማቲክ የሆነ እንቅስቃሴን እያየሁ ማለት ነው። ህብረት አምባ ቃልዮት ወንጌል ብርሃን ቸርች ካሳንቺስ ጉባኤ እግዚአብሔር እኛው ጋር በእነዚህ አብያተ ክርስቲያናት እርኩሳን መናፍስት ከሰዎች ላይ ሲወጡ ለበሽተኞች ሲጸለይ የጥበብ ቃል የመገለጥ ቃል ሲመጣ ትንቢት ሲነገር በልሳኖች ሲጸለይ እንደዚህ እያየሁ ነው ያደግተው። ኦ የኔ ጌታ ለዘላለም ይባረክ። እኔ መቼ ነው የምጸልየው ብዬ ምላሴን አውጥቼ ጉባኤ ውስጥ ባፌ እንዲገባብኝ ሁሉ ጭምር ማለት ጌታዬ ሆይ እኔን ለምን ተውከኝ? እየዬ እንጦጦ መካነ ማነው ቀጠና 2 ሙሉ ወንጌል እየሄድኩኝ እየዬ እኔ ለምንድን ነው በልሳን ማጸልይ? ለምንድን ነው ግን ማሰጠኝ? ምን ብበድልህ ነው አልኩት። ጌታዬ ምንድነው በደል? እኔን ይቅር ማትለኝ ለምንድን ነው በልሳን ማልጸልየው በያልኩታ? ጌታዬ 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 መጣ፣ ጌታዬ መጣ፣ ጌታዬ መጣ። ሃሌሉያ ጌታዬ መጣ። ልሳና እነ ጴጥሮስን በልሳን አጸልዮ እነ ጳውሎስ በልሳን ጸልዮ እኔ በልሳኖች ጸልያለሁ ብሎ ጳውሎስ ኤርሚያስን ጌታ ሲሰጠውስ ጸልይኳ ጸልያለሁ። እዚህ እኮ ቦታው ስላይደለ ነው ብራዘር። ይሄ ማን ጸልየው አገልጋይ ለመምሰል ልሳን አናበዛም። ቦታ አለው። በጉባኤ በቅዱሳን ህብረት ከወገኖቼ ጋር ስንገናኝ ጸልያለሁ። ቤኪ በአካል ባገኘው በተናጠል ወይ ግሩፕ ላይ እንደዚህ ብንገናኝ ጸልያለሁ በልሳን። ሃሌሉያ ጸልያለሁ ስልክ ጸልያለሁ ሰጥቶኛልና። ኦ መንፈስ ቅዱስ ለዘላለም ስም ይባረክ። ሰጥቶኛልና ሰጥቶኛል። ለዚህ ነው ቁጭ ብለህ የምትሰማኝ ሌላውን ብትሆን ማለት ነው። ኤርሚዬ ንግግር የሚጣፍጠው የጴንጤ ንግግር የጣፈጠው የተባረከው መንፈስ ቅዱስ ኦ ሃሌሉያ የተባረከው መንፈስ ቅዱስ የትንሣኤው ጌታ ኢየሱስ ክርስቶስን ከሙታን ያስነሳው እሱ መንፈስኛ ውስጥ እኮ ስላለ ነው። እሱ መንፈስኛው ስላለ ነው እርሱንና የትንሣኤውን ኃይል እንዳውቅ ብሎ ያለበት ማለት ነው ጳውሎስ። የትንሣኤው ኃይል ማለት ነው። በኤፌሶን መልእክት ላይ ሲጽፍ የክብር አባት የጌታችን የኢየሱስ ክርስቶስን አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለሁ ብሎ ባለበት ቦታ ላይ የተናገረውን ቃል ይልኝማ ወይ ጳውሎስ ያንተ እንደርጎ የሚጠጣ እኮ ቃል ትተን ነው እዚህ አቡነ እጨጌን መጽሐፍ እነሱ ለማዳን ወደዛ የምንሄድበት መመታት ስላለበት ይሄ መጽሐፍ መመታት አለበት አልኩ። ግርማው መገፈፍ አለበት፣ መደንገጥ አለበት። በእነዚህ መጽሐፍቶች ላይ የሚሰራ የደብተራ ትብታብና ድግምት በጌታ በኢየሱስ መፍረስ ስላለበት አሁን ወንድሜ ቤኪ እንዳለኝ ወንጌላዊ ፊልጶስ ሰማሪያ ገባደል። አዎ የጥንቆላ መጽሐፍታቸውን ሁሉ አምጥተው መፍረስ ስላለበት ማለት ነው። እና እንዲህ ይላል እዚህ ጋር ጳውሎስ በተለይ ከቁጥር 15 ጀምሮ ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመን እና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለናንተ እያመሰገኑ ስጸልይ ስለናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ጳውሎስ ለኤፌሶን ቅዱሳን ለምን ትለምንላችኋለህ? ጳውሎስ ይህም የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለ የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ ይሄ ነው ሃሌሉያ ከሁሉ የሚበልጥ የኃይሉን ታላቅነት ምን እንደሆነ ታውቁ ዘንድ ነው። ከሁሉ የሚበልጠው የኃይሉ ታላቅነት ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ ማለት ነው። ኢየሱስ ክርስቶስን ከሙታን የኃይሉ ታላቅነት የእግዚአብሔር ማን ነው? እዚህ ኃይል ታላቅነት ፊት የሚቆም የትኛው ፍጡር? የትንሣኤው ጌታ ለመሆኑ ሲናገር ይላል
ክርስቶስንም ከሙታን ሲያስነሳው ይላል ከአለቅነትና ከስልጣናት ከኃይልም ከጌትነትም ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ይመጣ ባለው ዓለም ደግሞም ከሚጠራበት ስም ሁሉ በላይ በሰማያዊው ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል ይላል። ኦ ጌታዬ የብርታቱ ጉልበት ይታያል። ለማ ለዓለቆች ለስልጣናት ለጨለማው ዓለም ገዢ በሰማያዊ ስፍራ ላይ ለተቀመጡ የክፋት መንፈሳውያን ሰራዊት ለስጋ ለባሽ ሁሉ የብርታቱ ጉልበት ታያል። በሽተኞችን በመፈወስ ይታያል። በእነዚህ እጆች ላይ ጌታዬ ይሰራል። በእህቴ ሰላም ላይ በመሪ ጌታ ላይ በቤኪ ላይ በብራዊት ላይ በቢኒያው ላይ በብሩኬ ላይ በወንጌል አማኞች ላይ ይታያል። እየታየም ነው። ኢየሱስ ታያል። የብርታቱ ጉልበት ነው የሚታየው። የኤርሚያስ አቅምና ችሎታ አይደለም። የወንድሜ የቤኪ ስብከትና የአገልግሎት እንትን አይደለም። በአገልግሎታችን እሱ ይታያል። የብርታቱ ጉልበት የትንሣኤው ኃይል ማለት ነው። ኢየሱስ ክርስቶስ ለዘላለም ስም ይባረክ። የኔ አባት ክርስቶስን ከሙታን ሲያስነሳው ከአለቅነት ከስልጣናት ከኃይላት ከጌትነት ሁሉ በላይና በዚህም ዓለም ብቻ ሳይሆን ነገር ግን ሊመጣው ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው የክብር አባት ጌታችን እግዚአብሔር አብ ሲያስቀምጠው ልጁን ብላቴናውን የዳዊትን ልጅ የራሱን ልጅ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። የት በሰማይም በምድርም ወኪል የሆነች እኔም የምገለገልባት የወንጌል አማኞች አብያተ ክርስቲያናት የብርታቱ ጉልበት ይታያል። በጉባኤያችን ታያል። ቤኪዬ ነካካኝ አንተ ሲቀጥል ፕሊዝ እንዴት ሞደውን ቃል ደግሞ እያነሳ እንደሆነ አይነት ነገር እያለ እንደሆነ ታውቃለህ ኤርሚዬ። ኢየሱስን ከሙታን ሲያስነሳው ሲል ማለትም የክፋት ሰራዊት ጠቅላላ ያለ ኃይላቸውን ሁሉ የዛን ሰዓት የተጠቀሙ ይመስለኛል። በቃ ኢየሱስን ከመቃብር በታች ለማስቀረት ነበር በቃ የተጠቀሙት ማለት ነው። ያለ የሌለ የክፋት ሰራዊት ሁሉ ተረባርቦ ነበረ። ኢየሱስን ግን ከመሬት በታች ሊያስቀሩት አልቻሉም። የብርታቱ ጉልበት ማለት የኃይሉ ታላቅነት ነው የሚለው። የኃይሉ ልክ አይልም ራሱ ይሄን ያህል ነው ኃይሉ እንድንል አይደለም። ትልቅ ነው ብለን ዝም እንድንል ነው። ኃይሉ ልክ የለውም። የክፋት ሰራዊት ግን ያለ የሌለ ኃይላቸውን የዛን ሰዓት አምጥተው ነበረ። ግን ከመሬት በታች ሊያስቀሩት አልቻሉም። ኢየሱስን ሊያስቀሩት አልቻሉም። ኢየሱስን ከሙታን ሲያስነሳው የኃይሉ ታላቅነት ከኃይል ከስልጣን ከጌትነት ሁሉ በላይ ኢየሱስ ሃሌሉያ። እንደውም ነገር ኢየሱስን ከሙታን ያስነሳ መንፈስ በእናንተ ዘንድ ነው ይላል። ይሄ ትልቅ ኃይል ውስጥ ነው። ሃሌሉያ። መንፈስ ቅዱስ በእኛ ውስጥ አለ። በዚህ ዘመንም ደግሞ አዎ ይፈውሳል። ቲክቶክ ላይ የምትከታተሉ ሰዎችም ደግሞ በደንብ ይሄንን እንድታምኑ ፈልጋለሁ። ታውቃላችሁ ኤርሚ እኔም ቆይ ላብራና ልክ እንደናንተ ለማድረግ ለሞከር እስቲ የጌታ የኢየሱስ ሁለተኛው ተአምራት ዮሐንስ ወንጌል ላይ የመጀመሪያው ተአምራት ውሃውን ወደ ወይን መለወጡ ነው። ያው ኢየሱስን ነው የሚያሳየው። እሱም እንግዲህ የተአምራቱን መጀመሪያ ሌላ እንትንን ለማሳየት ሳይሆን ኢየሱስን ለማሳየት ነው። ስለ ማርያም የሚወራ ክርክር አልነበረም። የዮሐንስ ወንጌል ምዕራፍ 2 የመጀመሪያው ምልክትን ገለጠ ነው የሚለው። ስለ ኢየሱስ ነው መወራት የነበረበት። ግን ምዕራፍ 2 ላይ ያንን ያሳይና ምዕራፍ 4 ላይ ሁለተኛውን ተአምራት ይደግማል። ሁለተኛው ተአምራት ምን እንደሆነ ይታያል። የማይታይ ከሆነ ሌላ ቦታ ልሞክር። ይነበብላችኋል ተወዳጆች? ይነበባል። በቂ አይ ቲንክ ትንሽ በጂ ይላል። ሞባይል ላይ ተከታተል ይችላል። ሞባይል ላይ ላርግል ይችላል። አንብበው ችግር የለው። እሺ ኤርሚ ያድርግልኝ። ሁለተኛውን የኢየሱስ ተአምራት እንድታዩ በተለይ ቲክቶክ ላይ ኦንላይን ለምትከታተሉ ሰዎች ይሄ ተአምራት በጣም ወሳኝ ተአምራት ነው። የትኛው ነው? ዮሐንስ ወንጌል ላይ የዮሐንስ ወንጌል ምዕራፍ 4 ፈውስ ነው። በጣም የምወደው አይነት ፈውስ ነው። በተለይ ለኛ ዘመን it speaks so clearly በጣም በኃይለኛው ይናገራል። ከቁጥር 49 ከ49 አዎ እሺ
እግዚአብሔር ይባረክ። ሃሌሉያ። ጌታ ኢየሱስ ለዘላለም ስም ይቀደስ። የኔ ጌታ አሜን። የኛ ጌታ ይኸው እንደዚህ ይነበባል። በጣም ሪፖርት አለው። ፕሊዝ ታፕ ኮፕሊንግ ሼር አድርጉት። በጣም ቆራርጣ ቲክቶክ ተጠቃሚዎች በጣም እንድትሰሙ ፈልጋለሁ። ጌታ ኢየሱስ ባላችሁበት ቦታ ይሰራል። ተወዳጆች ሊስን ለኛ በጣም የሚጠቅም ስለሆነ ኢንቴንሽናል ዲቴሎች አሉ ለኦንላይን ተጠቃሚዎች። ጌታ ይሄንን እያሰበ ይመስለኛል ሁለተኛ ተአምራት ይሄንን ያደረገው። እሺ ከ49 ጀምረን እናንብበው። እንዲህ ያስ ከ45 ላድርገው ደስ ይለኛል። ወደ ገሊላም በመጣ ጊዜ የገሊላ ሰዎች ተዋደውሉ ቆይሆን ወደ ገሊላ በመጣ ጊዜ የገሊላ ሰዎች ራሳቸው ደግሞ ለበዓል መጥተው ነበርና በበዓል በኢየሩሳሌም ያደረገውን ሁሉ ስላዩ ተቀበሉ። ኢየሱስም ውሃውን ወደ ወይን ጠጅ ወዳደረገበት ወደ ገሊላ ቃና ዳግመኛ መጣ። በቅፍርናሆምም ልጁ የታመመበት ከንጉሱ ቤት አንድ ሹም ነበረ። እርሱም ኢየሱስ ከይሁዳ ወደ ገሊላ እንደመጣ ሰምቶ ልጁ ሊሞት ስላለው ወደ እርሱ ሄደ። ወርዶም እንዲፈውስለት ለመኑት። ቁጥር 48 ስለዚህም ኢየሱስ ምልክትና ድንቅ ነገርን ካላያችሁ ከቶ አታምኑምን አለው። ሹሙም ጌታ ሆይ ብላቴናዬ ሳይሞት ውረድ አለው። ኢየሱስም ሂድ ልጅህ በሕይወት አለ አለው። ሰውየውም ኢየሱስ የተናገረውን ቃል አምኖ ሄደ። እርሱም ሲሄድ ሳለ ባሪያዎቹ ተገናኙትና ብላቴናህ በሕይወት አለ ብለው ነገሩት። ሃሌሉያ። ብላቴናህ በሕይወት አለ ብለው ነገሩት። እርሱም በጎ የሆነበትን ሰዓት ጠየቃቸው። እነርሱም ትናንትና በ7 ሰዓት ንዳዱ ለቀቀው አሉት። እሱ ጠየቀው። ስንት ሰዓት ላይ ነው? ተፈወሰ ብቻ አይደለም እየነገረን ያለው አፈዋወሱ ምን አይነት እንደሆነ እንድናውቅ ፈልጓል። እየሰማችሁኝ ነው? በተለያየ ቦታ ላይ ሆናችሁ የምትሰሙ ሰዎች ጌታ ኢየሱስ ባላችሁበት ሊነካችሁ ይችላል። ሁለተኛው ድንቅ በዮሐንስ ወንጌል ላይ ኢየሱስ ክርስቶስ ያንን ልጅ ፈወሰው ብቻ አይደለም፣ ስንት ሰዓት ላይ ነው የፈወሰው? የት ሆኖ ነው የፈወሰውን ማወቅ አለብን። ስንት ሰዓት ላይ ተፈወሰ ብሎ ጠየቃቸው። ትናንትና 7 ሰዓት ንዳዱ ለቀቀው አሉት። ከዛ አባቱ ምን አለ? አባቱም ኢየሱስ ልጅ በሕይወት አለ ባለው በዚያን ሰዓት እንደሆነ አወቀ። እርሱም ከቤተሰቦቹ ሁሉ ጋር አመነ። በሌላ አማርኛ ኢየሱስ ንግግሩን በተናገረበት በዛች ቅጽበት ልጁ በሌለበት ቦታ የማይሆን ቦታ ርቀት ላይ ሆኖ እንደዚህ እንደውም ድምጹን የኢየሱስን አልሰማም። እንደውም እንደ ቲክቶክ ኢየሱስን በቲክቶክ ላይ ያየው ራሱ አልነበረም። የኢየሱስን ድምጽ ራሱ አልሰማም። የኛ ጌታ ግን ቦታ አይገድበው። የኛ ጌታ ግን ሰዓት አይገድበውም። የኛ ጌታ የቦታ ጌታ ነው። እዚህ እየጸለይን ባላችሁበት ቦታ መፈወስ ትችላላችሁ። ሃሌሉያ። ጸሎታችን ይሰራል ብቻ አይደለም፣ በድንቅ ሁኔታ ነው የሚሰራው። በተመሳሳይ ሰዓት ንዳዱ ለቀቀው ይላል። ሃሌሉያ። ዋት አ ፓወርፉል። አሜን አሜን። አሜዚንግ። ኢሳያስን ልናገር ነበረ። ኤርሚዬ የምትናገረው አለ ወይስ ይሄንን ተናግሬ ልውጣ? ከታች ስለ ኢየሱስ ሳትናገር እንዳትወጣ እያሉኝ ስለነበር ነው። ጌታ ይባረክ፣ ጌታ ይባረክ። አይ እንጸልያለን። ተናገር። ኢሳያውንም ጨምርና እንጸልያለን። ደስ ይለኛል። ኢሳያስ 53ን እያወሩ ነበረ። ኢሳያስ 53 ላይ እንሂድ። አዎ ትችላለህ። እሺ ኢሳያስ 53ን እያወሩ ነበረ እነ መሪ ጌታና እነ ቢኒዬ። በጣም ቢኒ ሲያስገርመኝ ነበረ። ኢሳያስ 53 ታውቃላችሁ? ኢሳያስ 51 ላይ ኢሳያስ ቁጥር 9 ላይ አንድ ጸሎት እየጸለየ ነበረ። ኢሳያስ 51 ላይ እንሂድና እስቲ 53 ላይ መሄድ እንችላለን። ኢሳያስ 51 9 ላይ ጸሎት አለ። ነብዩ ኢሳያስ እየጸለየ ነው። ጸሎቱ ምን አይነት እንደሆነ ስማ። ከቁጥር 9 የእግዚአብሔር ክንድ ሆይ ተነስ፣ ኃይልህንም ልበስ። በቀድሞ ወራትና በጥንቱ ዘመን በነበረው ትውልድ እንደሆነው ተነስ። ረዓብን የቆራረጥህ ዘንዶውን የወጋህ አንተ አይደለምን? ደግሞ አለ ይሄን የአምላኬን ቃል። የእግዚአብሔር ክንድ ሆይ ተነስ፣ ኃይልህንም ልበስ። በቀድሞ ወራትና በጥንቱ ዘመን በነበረው ትውልድ እንደሆነው ተነስ። ረዓብን የቆራረጥህ ዘንዶውንም ሃሌሉያ የወጋህ አንተ አይደለምን? ኢሳያስ ማለት በደንብ ያውቃል ታሪኩን፣ የእስራኤልን ታሪክ ያውቃል። እና እግዚአብሔር ክንድ እንዲነሳ እየጸለየ ነው። ልክ እንደ ድሮ የቆራረጥክ ተነስ፣ ባህሩን አድርቀህ የለ ወይ? ቁጥር 10ን ስታነበው ደግሞ ባህሩንና የታላቁን ጥልቅ ውሃ ያደረቅከው የዳኑትን የሚሻገሩ ዘንድ
ጠሊቁንም ባህር መንገድ ያደረግህ አንተ አይደለህምን? ሃሌሉያ ቀድሞ ዘመን እንደነበረው እና ኢሳይያስ 53:9 ላይ የጸለየ ነው። ምን የእግዚአብሔር ክንድ እንዲነሳ ምን እስራኤልን ነፃ እንዳወጣ ጣቱ እንዳወጣች ሰምቷል። በግብጽ 10 ተከታታይ ተአምራትን እንዳደረገ ሰምቷል። ልክ እንደዛ እንዳደረገ አሁንም ተነስ። እንዴት አይነት እየገደልክ ተነስ ማለትም ባህሩን እያደረክ ዘንዶን እየወጋህ ተነስ እያለ እየጸለየ ነበረ። እንደውም ብዙ የመጽሐፍ ቅዱስ ተንታኞች ሲናገሩ ኢሳይያስ 53 ማለት ይላሉ ለኢሳይያስ 51:9 መልስ ነው። የጸሎቱን መልስ እግዚአብሔር 53 ላይ ነግሮት ነው ይላሉ። ምክንያቱም ኢሳይያስ 53 ሲጀምር ምን ብሎ ይጀምራል? የሰማነውን ነገር ማን አምኗል ብሎ ይጀምራል። የእግዚአብሔርስ ክንድ ለማን ተገልጧል? ቅድም ምን ብሏል? ክንድ ይነሳ የእግዚአብሔር ክንድ ሆይ ተነስ ብሎ ጸልዮአል። ኢሳይያስ 53 ላይ የእግዚአብሔር ክንድ ተገለጠለት። ግን እንደጠበቀው እንደ ሙሴ ዘመን እየገደለ ግን አይደለም የመጣው የእግዚአብሔር ክንድ። አዲስ ኪዳን ላይ የሚመጣው የኢየሱስን ማንነት ሊያሳይ ነው። እየገደለ ሳይሆን እየሞተ መጣ። እንደ እስራኤል እንደ ግብጽ እንዳወጣቸው የበኩር ልጅን ገሎ አይደለም የመጣው። አሁን የበኩር ልጁን ሊገድልልን መጣ። የበኩር ልጁን እንዲሞት አሳልፎ ሊሰጠን መጣ። እግዚአብሔር ኢሳይያስ 53:51-9 ላይ የተጸለየውን ጸሎት 53 ላይ ለኢሳይያስ ሲነግረው ሲመልስለት it was powerful ተወዳጆች። ይሄ ዝም ብሎ ምዕራፍ ራሱ አይደለም። የሰማነውን ነገር ማን አምኗል? ሲሰማ ሊታመን በማይችል አይነት መንገድ የእግዚአብሔር ክንድ መጣ። እንደ መጀመሪያው ግን እየገደለ አይደለም። የእግዚአብሔር ክንድስ ለማን ተገልጧል? እንዴት ሆኖ መጣ አለ? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። ትንሽ ሆኖ ነው የመጣው። በአንዲት ወጣት ማህፀን ውስጥ ተቀምጦ ነው የመጣው። አንዲት ትንሽ ሴት ወጣት ሴት የምታቅፈው ሆኖ ነው የመጣው። ማን? የሰማይ የምድር ፈጣሪ ዓለማትን የጠቀለለ በትንሽ ፎጣ ተጠቀለለ። ዓለማትን የሚጠብቅ ጌታ ስለኔና ስለናንተ ሰው ሆኖ በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። ሲቀጥል እንደዚህ ይላል መልክና ውበት የለውም። what ስለማን ነው እያወራ ያለው? መልክና ውበት የለውም። ኢሳይያስ እኮ ቀደም ብላችሁ ስታነቡ አይኖቼ ንጉሴን በውበቱ ያዩታል ብሏል እኮ። ውበቱን ግርማውን አይቷል እኮ። እዚህ ጋር ግን ሲመጣ ኢሳይያስ የተገለጠለት ግን መልክና ውበት የሌለው ነው። ለምን? የኃጢአተኛን መልክ ወስዶ ነው። የኔና የናንተን መልክ ወስዶ ነው። የሱን ንጽህና ለኛ ሰጥቶ የኛን ቆሻሻ መልክ ወስዶት ነው። መልክና ውበት የለውም። ባየነውም ጊዜ እንወደው ዘንድ ደምግባት የለውም የተባለለት ፊቱ እንደ ፀሐይ የሚያበራው ስላንቺ ግን ደምግባቱን ያጣ። ይሄ ዝም ብሎ ማንም ሰው መጥቶ የሚጨምርበት ጥቅስ እንዳይመስል። ይሄ የዳንበት ሚስጥር ነው። ቀጥሎ እንዲህ ይላል ቀጥሎ ሲናገር እንዲህ ይላል የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ሰውም ፊቱን እንደሚሰውርበት የተናቀ ነው። it almost sounds like እንዴት ነው አንዳንዴ ቲክቶክ ላይ የሚያስጨንቅ ነገር አይታችሁ ለማየት የሚከብዳችሁ ነገር የለም እልፍ የምታረጉት አይነት ያን ያህል ኢየሱስ ልታዩት እስኪ ሰቀጥጣችሁ ድረስ ስለናንተ በመስቀል ላይ ተሰቃይቷል። ፊቱን አይታችሁ መቆም እስኪ ከብዳችሁ ድረስ። እንደውም ኤርሚዬ እስቲ መለስ ብለ 52 ቁጥር ስንትን ታየዋለህ መሰለ? 12 ሃሌሉያ 14 thank you በደንብ የሚያወራው ይመስላል 13 ጀምሮ እነሆ ባሪያዬ በማስተዋል ያደርጋል ይከብራል ከፍ ከፍም ይላል እጅግም ታላቅ ይሆናል ፊቱ ከሰው ልጆች ሁሉ ይልቅ መልኩም ከሰው ልጆች ይልቅ ተጎሳቁሏልና ብዙ ሰዎች ስላንተ እንደተደነቁ እንዲሁ ብዙ አሕዛብ ያስደንቃል ያልተነገረላቸውንም ያያሉ ያልሰሙትንም ያስተውላሉና ነገስታትም ስለሱ አፋቸውን ይዘጋሉ። ሃሌሉያ ማን ነው ይሄንን ሁሉ ዋጋ እየከፈለልህ ያለው? ማን ነው ውበቱን ስላንተ ላንተ የሱን መልክ ሰጥቶ ያንተን አስቀያሚነት የወሰደው? እንወደው ዘንድ ደምግባት የለውም ተባለ። የተናቀ ኦ ማይ ጉድነስ የክብር አምላክ እኮ ነው ተናቀ ሚለን እኮ የክብር አምላክ ነው። ቁጥር 4 ከዛ ምን አለ? በእውነት ይላል ቁጥር 4 ሲናገር
መጽሐፍ ቅዱስ እኮ አንዳንዴ ዝም ብሎ እዚህ ጋር ሆነ ኤርሚዬ ደዌያችንን ተቀበለ ቢል በቂ አልነበረም? እኔ የሚባርከኝ አንዳንዴ አንዲት ቃል ነች። በቃ ይሄ ነገር በጣም ልባችን ውስጥ እንዲገባ ፈልጓል መጽሐፍ ቅዱስ። እንዲህ አይነት ቃላትን ሲጠቀም የሆነ አይረን ክላድ ጋራንቲድ እየሰጠን ነው። በእውነት ደዌያችንን ተቀበለ። ደዌያችንን ተቀበለ ብቻ አይደለም፣ በእውነት ሃሌሉያ። ሰው ቢለው ራሱ ይበቃኝ ነበር። መጽሐፍ ቅዱስ ግን በእውነት ካለኝ ማለት ነው በእውነት ደዌያችንን ተቀበለ። ሄሎ የታመመው ግን ደዌ የመጣበት የቆሰለው የራሱን ቁስል አይደለም እያለን ነው። የኛን ደዌ ተቀብሎ ነው እያለን። ያንቺ ነው ስቃዩ፣ የራሱ አይደለም ተቀበለ ነው እያለ ያለው። ህመማችንን ተሸክሟል፣ የሱ አይደለም ህመሙ። እንደዛ መስቀል ይዞ የተንከራተተል የሱን ህመም አይደለም የታመመው፣ ያንተን ህመም ነው። በኃጢአት ሊመጣ ያለው ያንተን ደዌ ነው። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው። እኛንን የቆጠር ነው። እርሱ ግን አለ እንዲሁ አይደለም፣ ስለ መተላለፋችን ነው የቆሰለው። እኔ አባት ይኸውላችሁ እምትድነው አንተ በወጣኸው በወረድከው አይደለም። እሱ ግን ስለ መተላለፍ ቆስሎልሃል። ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። እኔ አባት ሃሌሉያ። ከዛ እንዲህ ይላል የደህንነታችንም ተግሳጽ በእርሱ ላይ ነበር። ማለትም እኛ ደህና የመሆናችን ተግሳጽ፣ እኛ ደህና የሆነው የኛ ተግሳጽ እሱ ላይ ሆኖ ነው። በእርሱም ቁስል እኛ ተፈወስን ይላል። እኔና እናንተ ፈውስ ካገኘን የምናገኘው እኛ ጥሩ ስለሆንን የሆነ ድንጋይ ስለተሸከምን የሆነ ተራራ ስለወጣን አይደለም፣ እርሱ ስለቆሰለልን ነው። ቃሉ ያለው ከኛ ጥሩነት የተነሳ 40 ኪሎ ሜትር የሆነ ቤተክርስቲያን ስለሄድን ተፈወስን አይደለም። በእርሱ ቁስል ፈውስ የምትፈልግ ሰው ካለ በልስማ ተራራ ስለወጣ አቀበት ስለወረድክ አይደለም። ማወቅ ያለብህ የኢየሱስን ቁስል ነው። ኢየሱስን ነው ልታቀው የሚገባው። የመጨረሻ ቁጥር 6ን ብቻ ተናግሬ ልጨርስ። እንደዚህ ይላል እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም ይላል የሁላችንን በደል በእርሱ ላይ አኖረ። አሜን። የሁላችንን በደል እዚህ ውስጥ የምትሰሙ ካላችሁ ሁላችሁም የሁላችንንም በደል በልጁ በኢየሱስ ላይ እግዚአብሔር አኑሮታል። አሜን አሜን። የሁላችንን በደል በእርሱ ላይ አኖረ ይልና